ጦርነቱ ባለ ጉዳይ ነው የሚል በየፊናው ገባበት ይሄ ከባድ እንዲሆን አረገው ጉዳቱ ሁኔታው አጀማመሩም በጣም መጥፎ አክተሮቹም ብዙ ልትቆጣጣራቸውም አስቸጋሪ በመሃል የሚገባ ደግሞ ሪል ካፓሲቲ አልነበረም እኔ ለምንድነው ሰው ቂመኛ የሚለይ ለምንድነው የምቀየመው ምንም ይቋጥረው ኃይል ያ ፖለቲካ እምነቴ ለማልስተው እነሱ መሄድ አልነበረባቸውም ከዚህ ከአዲስ አበባ እዛ ሄደው ጦር አውርድ ማለት አልነበረባቸውም ዶክተር አብይ ቢላይ ቢያላረኩት መንግስት ቢያላረኩት ለነሱ ቢያላረኩት መቀሌስ በሁለት ሳምንት ትያዛለች የሚል ግምት የለም በእነሱ ሳይድ ማን ነው ሰሜንዝን ሲመቱ ምናምን ሁኔታው ያኔ ያህል ፈጥኖ ሲሄድ ተመልሶ ሰው ነህና አይነግር ማነው የለብህም እንዴ እንደዚህ ነው እንዴ እኛም ህዝቡም የለንም ምናረግ የሚቆምበት መፍትሄ እናምጣ ይሄ ነው አቁሙኝ ይያለ የሚሰማው አጣምልሽ አንዱ ፌዝ ይሄ ነው ጦርነቱ ጊዜ እንግዲህ የኤርትራ ሰራዊት ኢትዮጵያ አልገባም ወይም ወደ ትግራይ ድንበር አልፎ ገብቶ በጦርነቱ አልተሳተፈም ከሚሉ ባለስልጣናት መካከል እርሶ አንዱ ነበሩ አይደል የሚወቀሱበት አንዱ ግን ይሄ ነበር ገብቷል ነው እንጂ አልኩ ገብቷል ብቻ ሳይሆን ድርሻውን በጣም ወረስት ነበር በጣም ከ12 አመት በላይ ያለ ሁሉ ወያኔ ነው ግደል ተብሎ እኮ ነው የገባው 20 አመት አስርቦናልና 40 አመት አስርቦ ተብሏል ሻዕቢያ ወታደር ከሻዕቢያ ጭካኔ የሚጠበቅ ነው ሻዕቢያ 10 አመት ሙሉ ናቅፋ ሲቀመጥ የቀወሮ ጉድጓድ ውስጥ ነው የተቀመጠው እዛ ከሰው ወደ አውሬ የተቀየረ ባህሪ ያላቸው ከሰውን ለራሳቸው ሰው ለኤርትራዊ እኛ ላይ ደግሞ በጣም ስር የሰደደ እንዳልኩሽ ከአድዋ ጦርነት ነው የሚጀምር ትርክቱ ከ1888 ኤርትራ ፕሬዝዳንት በኢትዮጵያ ላይ ያሰበው እንዳላደርግ ትልቁ እንቅፋት አድርጎ የሚወስደው ትግራይ ነው እየደገፍነውም ድጋፋችንም የሚክድ ነው 77 ዓመተ ምህረትም ድርቅ መጥቶን የትግራይ ህዝብን ወደ ሱዳን አራሩጠን ህይወት ልናድን በኤርትራ መሬት አቋርጠን ልንወስደው ስንል መንገድ ዘግቶ ማአት ህይወት ያጠፋብን ነው ለኛ ለሱ ያለን ኤክስኪውዝ ደግሞ አልተነገረምም አልተጻፈም እነሱ ለኛ ያላቸው እዚህ ሀገር ያላቸው መልከታ በዚህ ላይ ደግሞ ትግራዋይ የሚባል ፍጥረት በእኛና በኢትዮጵያ መሃል ሆኖ የሚል ሆነስትሊ ለማናገር በቀላሉ የሚታከም ማርግ ያለውስዶ ግን ይሄን ያወቁ በዛ ጦርነት ይሄም አንድ አካል አንድ ተሳትፎ እንዳለው ያወቁ ገብተዋል የት ያኔ በትግራይ ጦርነት ጊዜ ሻዕቢያ ኮኔ ዛህጀ ነው ያወቁት ሲያቁ ግን ሳቅ ደግሞ እርምጃ ምን ወሰዱ እኔ ምን ተኩስ አልመራ ኃይል የለኝ ይውጣ የሚል ይውጡ መከላከያና መንግስትና የትግራይ ኃይሎች ግን ቁጭ ለማለት አይቸግራቸው ሰሜኑ ኢትዮጵያ ጦርነት ተብሎ ስም የተሰጠው መንግስት የህግ ማስከበር ዘመቻ ነው ያደረኩት የሚለው ደም አፋሳሽ ጦርነት በትግራይ ክልል ላይ በህወሓትና በፌደራል መንግስት መካከል ተካሂዷል ይሄ ጉዳይ ላይ ደግሞ እርሶ ከፌደራል መንግስት ጎን እንደነበሩም በግልጽ የሚታወቅ ነው ይህን ውሳኔ ለመወሰን የተገደዱትም ከቀድሞ ባልደረቦቹና ጓደኞቹ ጋር አለመግባባት ተፈጥሯል ቅያሜ ነበራቸው የሚሉ አስተያየት ሰጪዎች ነበሩና እርግጥ ነው ይሄ እውነትሽ ነው ሰዎቹ የተለያየ ይላሉ አንዱ ደግሞ እነዛ ጓደኞቹን ጆይን ያላረገው ቂም ይዞ ነው ቂሙ ምንድነው ግን አንደኛ ሲወራ ብዙ አልሰማውም ለማንኛውም እንደዚህ ማንሳትሽም ጥሩ ነው ለምን ያውልሽ መጀመሪያ እኔ ተቀላቀልኩት ድርጅት የኢትዮጵያ ትልቁ ቅራኔ የብሔር መብት ቅራኔ ነው ከያባም ትልቅ ልዩነት የነበረው በዚህ ነው ያው እኔ በዚህ ሀዲድ ነው የመጣሁት የብሔር ጥያቄ ሲባል ደግሞ ትግራይ አንድ ብሔር ናት ኢትዮጵያ ብሔር ብሔረሰቦች ናት አሁንም እነዚህ ናቸው ተደምረው የፈጠሯት ከዛ ይሄንን የብሔር ጥያቄ ይዘን ቅድሚያ መፈታት ያለበት ቀጥሎ የመደብ ቅራኔው እየተባለ ሲኬድ በሂደት ምን ይነሳል እና ትግራይን ለብቻዋ ነፃ አውጥተ ነው ይሄ የብሔር ጭቆና የሚፈታው ወይስ ምንድነው መጀመሪያ አካባቢ ወደ የትግራይ ነፃነት የማድላት ነገር ፖለቲካው የማድላት ባህሪ ነበረው በሂደት ትግራይን ለብቻዋ ብሔራዊ ጭቆናዋን እንዳይኖራት አድርጎ ለብቻ ነፃ ትግራይ መመስረት ማለት ኢትዮጵያ ትልቅ ሀገር ብዙ ህዝብ ያላት ልክ እንደ ትግራይ ዲሞክራሲያዊት ሰላማዊትና የለማች ሀገር ካልሆነች ዛፍ ታውቂያለሽ ዛፍ
አጋም የሚባል እሾህ ያለው ዛፍ አለ። ከዛ ቁልቋል የሚባል ደግሞ ለስላሳ እንትን ያለው ተክል አለ። ከዛ ሐሳቡ የበለጠ ለማሳመን እንደዚህማ ከሆነ ትግራይ በአጋም ስር የበቆለች ቆልቋል ትሆንና የቆልቋሉ እሾህ እየወጋ ሁልጊዜ የምትደማ ልትሆን ነው። ጋራንቲ አይኖራትም። እሺና ምን ይሻላል? አይ ኢትዮጵያን በሙሉ ሰላማዊ ዲሞክራሲያዊ እና የለማ አገር አድርጎ ትግራይ በዚህ የተካተተች ብትሆን ዋስትና ይኖረዋል። ትግላችንም መስዋዕታችንም የትግራይ ህዝብ እየከፈለው ያለው ዋጋ ይህ ሲባል ሁላችንም ይህን መስሊ ተቀበል ነው። ግን በውስጣችን አንድ ፍርሃት ነበረን። ፍርሃቱ ምንድን ነው? ኢትዮጵያን በሙሉ ሊያዳርስ ትግራዋይ በጣም ዋጋ ሊከፍል ነው፣ ሊሰዋ ነው፣ ሊደማ ነው፣ አካሉ ሊጎድል ነው። ትልቅ አገር ሲሉ አየህ ሁሉም ማዳረስ አይደለም። በሁሉም ደግሞ ስትሄድ ግጭት ይኖራል፣ ጦርነት እና ዋጋው ይከብደናል። ግን ደግሞ አማራጭ የለውም። ስለዚህ የሁላችን እምነት ምን ሆነ? አማራጭ የለውም። ኢትዮጵያን በሙሉ ዲሞክራሲያዊና የለማች ሀገር የሁላችንም እኩልነት እኩል የምታስተናግድ ሀገር ለማድረግ ዋጋ የምንከፍል ጋራንቲድ ትግራይና ትግራዋይ ጋራንቲድ ይሆናል። ኢትዮጵያ በሙሉ የእኩልነትና የሰላም ሀገር ስለምትሆን ይሄ ምንድን ነው? ፖለቲካ ትንተና ነው። አቋም ሆነ አቋም የፖለቲካ ትንተና ልክ ሃይማኖት አለ። ለምሳሌ አይደለም ኦርቶዶክስ ከሆንክ ኦርቶዶክስን በጣም ታምናለህ፣ እምነት ነው። ወይ ሌላ ከሆንክ ወይ እስላምም ከሆንክ ሃይማኖት ታምናለህ አይደል? ፖለቲካም እንደዛ ነው። አንዴ ካመንከው በቀላሉ ግለሰቦች ዝም ብሎ የሆነ ነገር ሊኖር ይችላል። ግን የኔ ትውልድ ይህንን አምኖ ነው የመጣ። በተለይ የትግራይ ትውልዱ እምነት በቃ ለዚህ በቃ የሚከፈል ዋጋ እንክፈል። ከፈልን። ደርግን ተክተን ስልጣኑን ወሰድን። ከዛ አገራ በበላይነት አስተዳደርን ብዙ አመት። ከዛ ሄደን እዛ ቁጭ ብለን ስህተቶች ነበሩ። ሳክሴሽኑን ያበላሸን ሄድ ዞሮ ወይ ከውስጥ ለውጥ መጣ። የቅድም ትንሽ የነካካሁት ከራሱ ከያደግ ከውስጡ ለውጥ መጣ። እኔ አሁን ሪፎርምን ብዙ ጊዜ ደግፋለሁ። እንኳን ሪቮሉሽን እኮ ደግፌ መጥቻለሁ። ሪቮሉሽን ነው ህይወት። ሪቮሉሽን ሪፎርም ደግሞ ከውስጥ ፓርቲ መጥቶ ገፋ ቢል ሪፎርም ነው ይዞ የሚመጣው እና የመጣው ኃይል ደግሞ እኔ ዳኛ መሆን የለብኝም። ዳኛ የሚሆነው ህዝቡ ነው። ስለዚህ በተለይ አቶ ኃይለ ማርያም ጊዜ ኢትዮጵያ ትንሽ እንትን የሆነች ሄደች። ለለውጥ ፈላጊ ነገር ሪፎርም ፈላጊ ሌላ ለውጥ ይፈልጋል ሰው ህዝቡ አለለም። እኔ ሪፎርም ግን የሪፎርም የለውጥ ጥያቄ እየገፋ መጣ። ለዛ ስልጣን ላይ ለነበረውም ሰልችተኸኛል፣ በቃ ኒው ፌስ ፈልጋለሁ፣ አዲስ ፊት ማየት ፈልጋለሁ። አዲስ ፊት ማየት ፈልጋለሁም ለውጥ ነው፣ መስማት ነው ያለብህ። እንደ የጠየቀው አዲስ ፊት ማየት ፈልጋለሁ ነው። ሁለተኛ ለውጥ የምፈልግባቸው ነገሮች አሉ ነው። በተለይ በዲሞክራሲው በምኑ የታወቀ ነገር ነው። በልማትም አለው። የኢትዮጵያ ልማት ኢህአዴግ ጊዜ የራሱ ከባድ የተደራሽነት አድሎ የነበረው ነው። ለማንኛውም ያ ለውጥ ሲመጣ አሁን እኔን አይደለም የጠየቅሽን ቂመኛ ነው ይለዋል ብለሽ ተቀይሞ ነው ጆይን ያላረጋቸው። መጀመሪያም ስታገል ሰዎችን ወድጄ አይደለ የታገልኩት፣ አላማ ነው ያገናኘንም አላማ ነው። መጀመሪያው 68 አብረንም የተጓዝ ነው ሼር የምናደርገው አላማ የያዝና እኔ የሚያመንኩበት ነው።
ለምሳሌ የትግራይ ነጻነት ለብቻ ብለን ከሚሆን በሀገር ደረጃ ለውጡን እናምጣ በጣም ካመኑት አንዱ ነኝ። ትክክል ነው። ከዛ በኋላ በስልጣን ላይ ተቆየና ከውስጥ የመጣው ለውጥ very unfortunate የህወሓት አመራር የራስ የሚለውን ሰው ሰባስቦ መቀሌ ሩጫ ሆነ። ከዛ ይህንን እንደ ጥሩ ኦፖርቹኒቲ ተጠቅሞ እሳት ለማንደድ 24 ሰዓት የሚሰራ ውጭ የነበረ ቂመኛም ኤርትራ ሻዕቢያም መጡና ለውጡን የማቆሸሽ ስራ ሰሩ። ያኔ ከባድ ስጋት ነበረኝ እኔ ከባድ። እነሱም መሄድ አልነበረባቸው። ለምን ይሄዳሉ? ተጠይቀዋል። እርሶ እንሂድ ተብለው እኔን ዳይሬክትሊ አልተጠየቁም። ሊጠይቁኝም አይችሉም ብዙ ቢኮዝ እንዴት እንደማወራሽ በሀሳብ የስ ካላልክ ቶሎ እንትን አትደረግም። ያ ባህሪ ዴቨሎፕ አድርጎ ነበር ቲፒኤልኤፍ ውስጥ እና ሲሄዱ እኔም 2010 መቀሌ ሄጃለሁ፣ ትግራይ ሄጃለሁ። ትግራይ ሄድኩና ኮንፈረንስ በጣም ትግራይ ትጣበብ ነበረ። ኮንፈረንሶቹ ሮንግ ናቸው ብዬ ተከራክረ ሮንግ ቶታሊ ሮንግ የጦር አውርድ ኮንፈረንሶች ናቸው። የትግራይ ህዝብን ሚስሊድ የሚያደርጉ ናቸው። አደጋ ከመጣ ደግሞ ያ ህዝብ ከባድ ዋጋ እንደሚከፍል እኔ ብዬ ያወራህበት ነው። እንግዲህ እኔ ዝም ብዬ እንትንም አይደለሁም እኮ ጄኔራልም ስደርስ ስጓዝም በህይወት እየተረፉ ስጓዝም እኮ ጭንቅላቴም ትንሽ አስባለሁ ነገ የሚመጣውን ነገር። በተለይ የጸጥታ ሰው ሆነ በዛ ህይወት በዛ ገፍተህ የሆነ የፖለቲካ ቴንሽን ሲታይ ጠበንጃ ሊቀበለው እንደሚችል እኛ ለመገመት ለእኛ ከባድ መሆን የለበትም እና በጣም ቶክሲክ ወደሆነ በጣም በቃ ጦር አውርድ ነው የሚለው መጽሐፉ ላይ ጦር አውርድ ነው በቃ። እና ይሄ ሲሆን እኔም I was so loud and አያስፈልግም ቀዝቃዛ ውሃ ይፍሰስበት፣ ግን ሰሚ የለም። እና እዛም ፊዚካሊ አብራቸው ኮንፈረንስ ነበረ። የኔን አቋም ያውቃሉ። አያስፈልግም ነው ጆይን። ይሄን ለውጥን ያመጣ የራሳችሁ ካድሬ የራሳችሁ ሰው ነው። ድርጅት ውስጥ የነበረ ነው። ምንም ያልታየ ፍጥረት አይደለም። ቢሆንም ግን ትግራይ ደግሞ ትግራይ በጣም የተከዳ ህዝብ ነው። በራሱ በቲፒኤልኤፍ ከፍተኛ ብቀላ የተፈጸመበት ህዝብ ነው። የትግራይ ህዝብ ደግሞ ያን እነሱ እዛ ሄደው ጫጫታ ሲፈጥሩማ ትግራይ ከ1 ሚሊዮን በላይ ሴፍቲ ኔት ድሃ አላት። ሴፍቲ ኔት በየወሩ ይህን ህዝብ ይዘህ ጦር አውርድ ካልክ የሆነ ምንድን ነው የሚባል የሆነ ጋኔን ሃይማኖት የሚለን አለ። እኔ አላቅም ሰይጣን መኖሩ ጋኔን መኖሩ ጅኒ መኖሩ አላቅም፣ ግን ሰው ራሱ ጋኔን ይሆናል። እና የጋኔን ፖለቲካ ይዞ ነው የሆነው እዛ። ጋኔን ማለት ስለ ሰው እንደሚባለው ሰውን በባዶ እጁ ይኸውልሽ፣ ያኔ እኮ አስመራ፣ ባህር ዳር፣ አዲስ አበባ ፕሮፓጋንዳው በአንድ ሳይድ ናቸው። መቀሌ ለብቻዋ ነች። መሬት ላይ ምንም የላትም፣ ህዝቡ ምንም የለው። እና መጀመሪያ ለምን ኢትዮጵያ ብለን መጣን? እኔ ለምንድን ነው ሰው ቂመኛ የሚለኝ? ለምንድን ነው የምቀየመው? ያ ፖለቲካው እምነት የትኛው ጎርፍ ወሰደው? ትግራይማ ብንል ወደ አማራ መርገጥ አልነበረብንም። በደርግ ጊዜ ኢትዮጵያ ብለን መጣን፣ አዳረስን፣ ዋጋ ከፈልን። ያ ያመንበት ስህተት ነው ሲባል ሰምቼ አላውቅም። አሁንም ማንም ሊል ይችላል ብዬ አላስብም። አሁን ጉዳቱ አለ፣ ትራውማው አለ። በቃ ይሄ ያመጣው ኢሞሽን የሆነ ከትግራይ መስማት ይቻላል።
መስተናገድም አለበት የተጎዳ ስለሆነ የምታክመው እያስተናገድክ ነው ቁስሉን ሪኮግናይዝ አድርገህ ነው ወደኛ አመጣጥ ከመጣችና እነሱን ጆይን ያረገው ስለተቀየመ ነው የሚለው ግን ምንም የቋጥረው ውሃ የለ ያ ፖለቲካ እምነቴ ለማልስተው እነሱ መሄድ አልነበረባቸውም ከዚህ ከአዲስ አበባ እዛ ሄደው ጦር አውርድ ማለት አልነበረባቸውም እዛ ሄደው የኔ ሁሉ ትንኮሳ አምጥተው የኔ ሁሉ ጣጣ እንዲደርስ ማድረግ አልነበረባቸውም አሁንም እነሱም ባገኛቸው እኔ ምንም እንትን የለኝ ክርክር ይሄ ነው ለማን ሰጣችሁት ያ እምነት ኦሮሞም አማራም ሶማሌም አፋርም የሁሉ ኢትዮጵያ የምትባለዋን አገር ይዘን ለዚህ ዋጋ ከፍለን የምትኖር ትግራይና ትግራዋይ ነው ዋስትና የሚኖረው የሚለው ለውጥ ሲመጣ ትንሽ ለውጥ ሲመጣ ከውስጥ የሪፎርም ለውጥ እንዴት በአንድ ጊዜ ጎርፍ ይወስደዋል ከባድ ጥናት የሚፈልግ ነገር ነው እንጂ እኔን አይመለከትም ማለት ነው ግን ቂም ለምን ይባላል መሰለሽ እኛ በዚህ በአንደኛ ክፍለ ዘመን ሆነን ትርክታችን ስማወጣጣችን ብላክ ሜል አደራረጋችን እንጃ የኔ ያህል ስማርት መኖራቸው ድሮ የመሳፍንቱ በፊዳሉ ስርዓት ጊዜ አርሶ አደሩን የሚያሸማቅቀው ፊዳሉ በስድብ ነው በስድብ ስም በማውጣት የሆነ አለ አይደለም ይሄ ነው ዶክትሪኑ ያ በሽታ አለቀቀንም ሰው ደግሞ ያዳምጠዋል እንጂ ወያኔ ለምን አዲስ አበባ ደረሰ ወያኔ ለምን አተመለስን መሪ አርጎ ተአምር እየሰራሁ ነኝ ብሎ እሱም ሸራለኝ ይያል 27 ዓመት ስልጣን ላይ ለምን ተቀመጠ ለምን ሩጦ ሄደ ለምን ተከተላቸው በጣም የደነገጥኩት እኮ ፌዴሬሽንም ፌዴሬሽን እኮ የህዝብ እንትን ድምጽ ማለት ነው ፓርላማም የህዝብ የወረዳ ድምጽ ማለት ነው ወንበሩን ጥሎ ሲሄዱ ሾኪንግ አይደለም አንድ ፓርቲ ሄደ ወይ ግለሰቦች ሄዱ ብለ የህዝብን ወንበር ጥለህ መሄድ ምንድነው ስለዚህ ይሄ በቂ ነው ብለው ነው የሚያስበው እሺ ቂሙም ቢኖርም እርሶ ቅያሜም ቢኖር ባይኖርም እነሱ ያደረጉት ድርጊት ተገቢነቱ ላይ እንግዲህ እንደርሱ ያሉት በቅርበት የሚያውቁት ሰዎች መከራከሪያ እንደማቅረባቸው በዛ ጦርነት ወቅት ከፌደራል መንግስት ጥሪ ሲደርሶት አብሮ መግባቱ መሳተፉ ትክክል እሱ ነው አንዱ ጥያቄሽ ትክክል ነሽ ያውልሽ ለውጡ ሲመጣና እነስብሐት የሚመሩት ቡድን ምናምን እና ሌላውም እየተከተለ ሲሄድ እኔ ያመኝ ነበር ለኔ ከባድ ነው ከዛ ቀጥሎ የነበረው እንቅስቃሴና ጦር አውርድ ፓብሊክሊም እኔ እንትኔን ኤራ አርጋለሁ አቋም በሙሉ የሚያውቀው ኖ ብያለሁ ጦርነትም ይመጣል ብያለሁ ሰዎችም ለማሰባሰብ እኮ ሞክሬ አቦርት አድርጎኛል እና አቶ ተፈራ ከጦርነቱ በፊት አቶ ተፈራ ማለት የአቶ መለስ አቶ ተፈራ የማያውቀው መለስ ሰርቶ ያውቃል ከራሱም የሰማሁት ነው አብረው በጣም ጧት ቡና አብረው ጠጥተው ነው ወደ ቢሮ የሚሄዱት ይቀላለዳሉ በጣም ይግባባሉ መለስ የሰራት ተፈራ የማያውቃት የለች እና መጀመሪያ ሩጬ የሄድኩት ወደ አቶ ተፈራ ነው ከዛ ሰውና ሰባስብና እኔ ብቻ በወጣ የሚኖረው እንትንና እናንተ ከኔ በላይ ሆናችሁ አገር ስትሞሩ የነበራችሁ ተሰባስበን ወጥተን ለማንኛውም ይሄ የፖለቲካ ጡዘት ጠበንጃ ሊቀበለው ነው ጠበንጃ ሊቀበለው መሆኑ የኢትዮጵያ ህዝብ ወቅና አውቀህ ግባ እንበለው ወይ አንፈልግም ይበል ብለን አቶ ተፈራ አቶ ባዱላ ያለበት ለማሰባሰብ ሞከርኩ ነው አምዛር ጄኔር እሺ አሉኝ ትንሽ ተንደፋደፍና አንድ 2 ሳምንት እንዴት እናርገው እንዴት ነከረ ምናምን ስንል በኋላ ሰሜን እዝ ተመታ ተባለ አሁን እያልኩሽ ያለው ጦርነትን የሚያስቀር ነገር እናርግ ነው
አናሊሲስ ደግሞ ስትሮንግ ነው። ምንም ልለው አልችልም። ፖለቲካ ያልቃል፣ ከዛ ጠመንጃ ይጮሃል፣ ህይወት ይቀጥፋል፣ አገር ያጠፋል። ለኛ ነጋሪ አያስፈልግም። የ17 ዓመቱ ውጤት ነን። የኢትዮ ኤርትራ ጦርነት ውጤት ነን። ከኦነግ የነበረ ጦርነት ውጤት ነን። ለኛ ነጋሪ አያስፈልግም። እኛ ጦርነትን ያላወገዘ ማን ሊያወግዘው? ስለዚህ እንደዚህ ሞከርኩና ከዛ ድንገት ሰሜን እዝ ተመታ ተባለ። ጦርነት ይመጣል እንጂ ሰሜን እዝን በመተንኮስ ግን እውነት አልገመትኩም። ትግራይ ማቃት ትግራይ ምንም ነገር የሌላት እንደዚህ አይነት ማታጠፋው እሳት ታነዳለ እንዲነድባት ትደረጋለች ግን አላልኩም። በሆነ ግን ይመጣል ነው እንትን ካልተደረገበት። ከዛ ሰሜን እዝ እንደተመታ ጠቅላይ ሚኒስትሩ ጥሪ አቀረቡ። ጥሪው ሲቀርብ ሁለት አማራጭ ነበረኝ። እኔ የምኖረው ሰው ይግባው አይግባው ከሀሳብ ጋር ብቻ ነው የምኖረው፣ ከማምንበት ሀሳብ። ደግሞ ህይወቴ በቀውስ ያሳለፍኩ ሰው ነኝ። ህሊናዬ ሌላ እንዳስብ አይፈቅድልኝም። አይ ዶንት ኖ ለምን። ሰላም ሲጠፋ ብቻ እና ጦርነት ሲለበልበን ብቻ ነው የማውቀው። እኛ ጨርሰነው ስንል ደግሞ ከኤርትራ ጋር ሲፈነዳ የኦነጉ ስንል የምናምኑ ስንል ይሄ መጣ። ዛን የፈራሁት መጣ ማለት ነው። የፈራሁት በከፋ መጣ። እንዲያው በሰሜን እዝ ልገምት ምን ይዘው ነው ሰሜን እዝ? ሰሜን እዝ እኮ የኢትዮጵያ 67% ትጥቅ ቁጭ ያለበት ነው፣ ሰራዊት ያለበት ነው፣ የውጊያ ልምድ ያለው ነው። ጥሪው ሲደረግ አማራጭ ሁለት ነው። ቁጭ ቤቴ መሳቀቅ፣ አፌን ዘግቻ አንድ አማራጭ ነው። የቻልኩትን ላረግ ልሂድ ደግሞ አንድ አማራጭ ነው። የማይጸጽተኝ እዛ ሄጄ የቻልኩትን ባረግ ነው። አሁን ሰው የሚገባው አሁን የኛ ፖለቲካ ምን መሰለሽ፣ ሁለት ብቻ ናቸው፣ ሁለት ጫፍ፣ ወይ ብልጽግና ወይ የትግራይ ኃይል። በመሀል ሩም አለ የሚል ምን እንደሆነ ምክንያቱ አላቅም፣ ዝግ ነው በሰው ጭንቅላት ሳየው። አሁንም ግን እኔ ጦርነት በሁለት ተፋላሚ ኃይሎች መሀልም ሊጠብና ሊሰፋ ይችላል እንጂ ግሬ ኤሪያ አለ። ሊጠብ ሊሰፋ ይችላል። ያ እዛ ግሬ ኤሪያ ውስጥ ገብቼ ብጫወት ይሻላል። ካንትሪቢዩት ባረ ለኔ ለህሊና ለኔ ለዶክተር አብይ ቢላይ ቢያላረኩት ለመንግስት ቢያላረኩት ለነሱ ቢያላረኩት ያ ግሬ ኤሪያ ፈልገ ስትጫወት ለሰላም ሳምሲንግ ሊኖር ይችላል ነው። ለሰላም የተወሰነ ሩም አግኝቶ እዛ አክቲቭ የሚሆን ሰው ወይ አቅም ከተገኘ ሰላም ትርፍ ታገኛለች። ከሰላም የሚጠቀመው የታወቀ ነው። ከሰላም የሚጠቀም ህዝብና ህዝብ ብቻ ነው። ስለዚህ አሁን ሰው ግን ያ ሁለቱ ነው። ፍረጃ ወይ ቀላል ነው። ብዙ ማሰብ አያስፈልገውም። በዚህ ተጠራ መጣ መንግስት ነው ብልጽግና ነው መጣ ሊያዋጋ ይሉሻል። አንዱማ እንዲያው መጽሐፍ ላይም ጽፎኛል። ያዋጋ ነበር ግንባር ይዞ ምናምን። እሱንም ያጠሩልኛል። በራያ ግንባር በኩል ሰራዊት ይዘው ዘምተው ነበር። እኔ እኮ እዚህ እኮ ነኝ፣ አዲስ አበባ ነኝ፣ መቀሌ ሲያዝ። ጥሪው ለምን ነበር ታዲያ? በአውደ ውጊያ ካልተገኙ ወታደራዊ ምክር ከልምዶ ጥሪው ምንድነው? መቀሌ እንደተያዘ መንግስት አንድ በፌዴሬሽን አንድ አዋጅ ነገር አወጣ፣ የጊዜያዊ መስተዳድር የሚል ሌጋል የሆነ። ከዛ የሲቪል አድሚኒስትሬሽን ሰዎች እዚህ ሰባሰበ። እንግዲህ ባዶ ነው፣ ሰራዊቱ መቀሌ ገብተዋል፣ ቦታዎች እየተቆጣጠረ ነው። ህብረተሰቡ ጥያቄውን አድሬስ የሚያደርግለት በቀውስ ጊዜ ጊዜያዊ የሚባል አስተዳደር መካኒዝም ነው የምታመጣው። እሱን ያደረገው መንግስት። ከዛ ሲቪሎችን ነው የሰበሰበው። እኔ ከሲቪሎች ጋር ነው የሄድኩት። መቀሌ ተይዞ
እኛ በአውሮፕላን ከዚህ ወደ ትግራይ መቀሌ እስኪያዝ እዚህ ነን። እዚህ ሆነ የራያ ግንባር ጦር መምራት አይቻልም። ደግሞ አሁን እኮ 21ኛ ክፍለ ዘመን ነው። እኔና አንቺ እዚህ እያወራን የእናንተ ሚዲያ ያናል አይደለም? ሌላ ሳተላይትም እኮ ሊያየን ይችላል። አይቻልም ብለህ የምትዘጋው አይደለም። በጀነራል ደረጃ ግንባር የሚመራ ሚስቲፋይ አድርጋ የምታወራ ሀገራችን ናት። እውነቴ ነው። ሰው እንኳን አይሞግተውም። በጀነራል ደረጃ ግንባር እየመራ ኮማንድ ፖስት የሚባል አለ፣ ስታፍ የሚባል አለ። ቪዚብል ነው፣ ስውር ነገር አይደለም። እና ያ ራሱ እንትን ነው። ያው መጽሐፉ ራሱን የማይቸዋለሁ ከእስከ ዜድ ሂርሰይ ነው። ይባስ ብሎ ሽፋኑ የሰው ፎቶ አድርጎ ደም ለቅልቆ ደፋር ነው። ለዚህ ህዝብ የለቀቀለት ነው። የኮ ትራውማ እኮ ነው። የኮ ሆሮር ፊልም ማለት እኮ ነው። ሌላ ሀገር እኮ በህግ ይከለከላል። ልጅን ወደ አልኮል ከዚህ እድሜ አይገባም፣ ይቀጣል ከተገኘ። እንደዚህ አይነት ፊልም ሆሮር ፊልም ናቸው ተብሎ ነው ትውልድ የሚያድገው አይደለም። እኛ የት እንደሆነ ማቆሚያውም ትንሽ እንትን ነው ማለት ነው። ለግሌ ምንም እንትን አለ፣ ግን ለትውልዱ ፈራለሁ አሁንም። ስለዚህ ውሸት ነው ልልሽ ነው። መሄድ ግን ነበረብኝ። አምኜ ነው ሄድኩት። ማንም ትግራዋይ ያውቃል። መሄድ ነበረብኝ። ኢትስ ማይ ዲሲሽን። ሙያውም አለኝ። ሙያው ላይ በመሀል ያለው የጦርነትን እድሜ ለማሳጠር፣ ህይወት ለማትረፍ፣ እርዳታ ለመስጠት አለ አይደለም። ከሙያ አኳያ የምትጫወተው ጨዋታ አለ። ትግራይ ደግሞ ኢንፍራስትራክቸሯ በሙሉ በአንድ ጊዜ ነው የተኛው። ኤልፓ በሙሉ ተኛ። የትግራይ ወደመ። ቴሌ ድም የለም። ለራሴም ባይዘወይ መቀሌ እንደገባሁ የትግራይ የሴፍቲ ኔት ደረጃ አውቀዋለሁ። ከሚሊዮን በላይ ነው። የመቀሌ ክፍለ ከተማ ህዝብ ተራቁ ብሎ ሊመጣ ሰከንድ አልወሰደውም። ስለዚህ እዛ ሄድንና ሲቪሎችም ነበሩ። እኔ ደግሞ የራሴ ባክግራውንድ አለኝ። ሰላም ማስከበርም ሰርቻለሁ። እኔ ሁለት ተቃራኒ ሰላም ማስከበር ማለት በሁለት ተቃራኒ ኃይሎች መሀል ገብተህ መስራት ማለት ነው። እንደዛ ነው። ይሄን ወታደር ነው፣ ታጥቆ ይሄዳል። ግን እንዲተኩስ አይደለም የሚፈለገው። በመሀል ላይ ገብቶ በተለይ የሲቪሊያን ህይወትና ንብረት ማዳን፣ እነሱን ማቀራረብ፣ ማደራደር፣ ህይወት ማትረፍ፣ ንብረት ማትረፍ ነው። 4 ዓመት በዚህም በተግባር ላባን ጥብጥብ ያለው እኔ። ስለዚህ እኔ የተወለድኩበት ህዝብና ሀገር ላይ ህዝብ ላይ እንደዚህ አይነት እሳት ሲነድ የኔ ህሊና አይደለም እዚህ ቁጭ ብሎ እንጅምቢ ብሎ ዶክተር አብይ ምንም አይለኝም። ምንም ምክንያቱም ገሌ ብሎ ነው የጠራው እንጂ በአዋጅ ግዴታ ነው። ግዴታ ካልመጣ ትታሰራለህ የለውም። ጠርቻለሁ ግን ሊል ይችላል። እምቢ ልትለው ትችላለህ። እሺም ልትል ትችላለህ። እኔ የመረጥኩት እሺ ነው። እሺ ብዬ ደግሞ መቀሌ ነው የሄድኩት። መቀሌ እጄ የሰራሁትን ራሴ ያውቃለሁ። አሁን ግን ፖለቲካው ምንድን ነው መሰለኝ፣ እኛ ራሱ ያጠፋ ነው ጥፋት ነው። በ27 ዓመት ራሽናል የሆነ አስተሳሰብ እንዳይኖር አድርገናል። ሁለት ጫፍ ነው። ሰውም ሁለት ጫፍ፣ እዚህ ካልተገኘ እዚህ ተገኝ፣ እዚህ ከተገኘ እዚህ ተገኝ ነው። ይሄ እኮ ነው የሚያጠፋፋን አንዱ። እንኳን በግለሰብ ደረጃ እኮ መንግስትና ፓርቲ ወይ በአንድ አካባቢ ያሉ ቁጭ ሊሉና ብድድ ብለው ሊጋደሉ የኛ ሀገር ሰከንድ አይወስድም። ተመልሶ ጠረጴዛ ላይ ሀሳብ። ፈረንጅ እኮ ሰላም ያደረገው ራሱን ሀሳብ ተራራን ያፈርሳል ብሎ ስለሚያምን ሀሳብ ላይ ነው የሚሽከረከሩት። ከሀሳብ ነው። እኛ ግን እንዳልሽው አይዘር ዊዝ ሚ ኦር አገንስት ሚ የሚል ፖለቲካ ባይዘው ይሄኛ እኛም በትልቅ አስተዋጽኦ አድርገናል። ድሮ ትግራይ ውስጥ ብዙ ድርጅቶች ነበሩ። ከሁሉም ጋር
ልዩነታችን በጠመንጃ ነው የፈታ ነው። አይዘር ዊዝ ሚ ኦር አገንስት ሚ የሚለውን በጣም ሶሊድ ግራውንድ እንዲኖረው አድርገናል። ከዛ ወደ ውስጣችን መጣ። ስለዚህ ወደ ውስጣችን ይመጣና ወይ ስብሐትን ተከትለ ትሄዳለህ። እሱን ተከትለ ካልሄድክ ደግሞ you are against him። ሌላ ሩም ይጠፋል። ሲሆን ከድሮም የማልከተለው ሰው ነው እሱ። የዚህ ቀውስ ዋና ባለቤት መሆኑ ደግሞ አውቃለሁ። ስታስብ ጦርነት ይመጣል ማንም ብቻ አይደለም የምታስበው። እነማን ናቸው አክተሮቹ? የአክተርም አለው። ይህም የራሴ እንትን አለኝ። የራሴ ፎሎ የምከታተለው ነገር አለኝ። ከምከታተለው እየመላለሰ የሚነግረኝ ነገር አለ። ስብሐትን ተከትዬ መሄድ እኮ አልችልም። ይህንንም ሰውም ቢያውቀው ጥሩ ነው ማለት ነው። ድሮውም ያመንኩበትን ነው ስከተል የነበረና የጋራ እናደርገው ነበረ እንጂ አንዳንዱ ይፈልጉትም ነበረ የባሪያና የእንትን ግንኙነት አይነት በቃ የአዛዥና ታዛዥ ብቻ የማረጉ ነገር እየተጠናወተን ሄደዋል። እሱ ፉል የሰራበት ይኖራል፣ ፓርሻሊ የሰራበት ይኖራል፣ ያልሰራበትም ደግሞ ይኖራል። እኔ ጋር አይሰራም። ከድሮም ዝም ብሎ ፓሲቭ ነው፣ ተከታይ ነው። እንደዛ ስም የለኝም። ከድሮም ነው ማለት ምልሽ ማን ነው። አሁን ግን ጉዳትም ደርሰዋል። በጣም እቆጫለሁ። መድረስ ያልነበረበት ነው። እሱ ነው ለበኋላ ጥያቄ። ለትግራይ ህዝብ መድረስ አልነበረበትም። ለሌላ ህዝብም ሊደርስ አይገባም። ይህ የሚፈጥረው ቁጣ የሚፈጥረው ነገር ለእኔ ሰከንደሪ ነው። ግን ሰዎቹ እንዳልሽው ቂም ምናምን የዘመነ መሳፍንት አይነት እንትን በሽታ ስላልተላቀቀ የሚመጣ ነገር ነው። ለእኔ ግን ምንም ማለት አይደለም ልልሽ ፈልጌ ነው። እርስዎ እንግዲህ የሰላምና ጸጥታ ዘርፉ ላይ እንዲመሩ ወይም ያ ላይ ኃላፊነቱን እንዲወጡ ተደርጎ በክልሉ ከገቡ በኋላ በትግራይ ክልል የተፈጸመውን ነገር የሚታወቅ ነው። ያንን ነገር ለማስቀረት የሚያስችል አቅም አልነበረም። በትግራይ ክልል ያ ሁሉ ሰብአዊ መብት ጥሰቶች የተፈጸሙበት ወቅት እስካሁንም ድረስ እንግዲህ ጠባሳው ቆስሉ አለ። እሱንም ሊሽር የሚችል ብዙ ስራዎች ከፊት ለፊት ይጠይቃሉና በመግባቶ እና እዛ ቦታ ላይ በኃላፊነት በመሄዶ ይሄ ጉዳይ ሊያስቆጮት አይገባም። ምክንያቱም አልፈቱትም ችግሩ ነው። አሁንም አንድ እንትን በፖለቲካ ምን አለ መሰለሽ የሆነ የኮንስትራክሽን ስራ ወይ ምናምን አይደለም መጀመርና መጨረስ የሚባል አርት አለ። እዛ መጨረሻው አትጀምር ነው። በእንደዚህ አይነት ሁኔታ አንደኛ ጉዳቱን ያን ያክል ከባድ ያደረገው ሁኔታው አቁሙኝ እያለም የሚያዳምጠው ስላጣ ነው። ፌዞች አሉት። መቀሌ ለምሳሌ የትግራይ ኃይል በትግራይ ያሉ መቀሌን 2 ሳምንት በኋላ ለቀቁ። ከዛ በታች ነገር ነው። ያኔ it was a wake up call። ያኔ አንጃህን ጥለህ ነጭ ጨርቅ ነው የምትዘረጋው። ከየት በኩል? ከትግራይ በኩል ነው። ቢኮዝ እነሱ መጀመሪያ ያሰቡትና በ2 ሳምንት የሆነው ነግረዋቸዋል። እውነታ ማለት ነው። በጦርነት የሚደረግ እኮ ነው። ፈረንሳይ በሁለተኛ ዓለም ጦርነት እኮ ጀርመን በሙሉ ፈረንሳይ አውሮፓ በሙሉ አንዱ ቁርስ ያረገ አንዱ የጧት አንዱ የማታ ያረገ ስካንዲኔቪያንን እየጨረሰ ፈረንሳይ ደረሰ። ፈረንሳይ ሲደርስ ፓሪስ ብቻ ቀራቸው ለመቆጣጠር። የፈረንሳይ ጀነራሎች በታሪክ እንደሚነገረው ፓሪስ ብቻ ተከባ ቀሩና ምን ያረጋሉ? ውጊያ ብንቀጥል ፓሪስም ትወድማለች፣ ህዝቧም ያልቃል፣ እኛም እናልቃለን። ሪያሊስቲክ እውነታውን አስቡ። እጃችን ብንሰጥስ ፓሪስ ትድናለች፣ የፓሪስ ህዝብ ይድናል። እኛ ኦኬ ሂትለር ኦር ጀርመኖች እየፈለጉ ይበሉ እንደዚህ ብለው እኛ እጃችን እንስጣሉ።
ፓሪስ ዳነች፣ የፓሪስ ህዝብ ዳነ። መቀሌ በ2 ሳምንት ትያዛለች የሚል ግምት የለም በእነሱ ሳይድ ማለት ነው። ሰሜን ዕዝን ሲመቱ ምናምን ግን ሁኔታው ያን ያህል ፈጥኖ ሲሄድ ተመልሶ ሰው ነህና አይነግር ማንበብ የለብህም እንዴ? እንደዚህ ነው እንዴ? እኛም ህዝቡም የለንም ምን እናድርግ? የሚቆምበት መፍትሄ እናምጣ። ይሄ ነው አቁሙኝ እያለ የሚሰማ መጣ ምልሽ አንዱ ፌዝ ይሄ ነው። እንደገና ወደ ስንት ወር ነው 8 ወር ምናምን በየገጠሩ ቆይተው መቀሌ ተመልሰው ያዙ። ከዛ ቁጭ ብለው መጀመሪያ ያሰብነው ምን ነበር? እንዴት ብለን ተመልሰን መቀሌ ደረስን። ካሁን በኋላ ምንድን ነው ሊሆን የሚችለው? ስሌት፣ የጦርነት ስሌት ኢሳያስ ያደረገው አንድ እንትን ነበረ። ባድመ ሲወረን ድሮ ፊት ለፊቱ ያለውን ነገር ነበር ያየው። ኢትዮጵያ ያኔ ብዙ ጦር አልነበረንም፣ ግን ትልቅ ሀገር ነው፣ ትልቅ ገበያ ነው። ከኤርትራ ጋር አይወዳደርም። ሎንግ ተርም ከወሰድሽው ጦርነት ሪሶርስ ይበላል። ያ ሪሶርስ ኢትዮጵያ አቅርባ ጦርነቱን የመመገብ አቅሟና ኤርትራ ጠቅላላ ሊገናኝ አይችልም። ይህንን አላሰላም። ኢሚዲየት ያየውን አየና ባድመ ዥው ብሎ ገባ። 2 ዓመት እንደዚህ ተያያዝ። ተምረናል አለ ኢሳያስ። ስህተቱ የራሱ ማለት ነው። የመጀመሪያ አናሊሲስ ስህተት እንዳለው ተምረናል አለ። ጦርነት ስታደርግም ውጊያ ስታደርግም በየፌዙ ግን መማር በተለይ የባለሙያዎች ስራ ነው። የዲፕሎማት፣ የፖለቲሻን፣ የጀኔራል ስራ ነው። ከዛ መቀሌ ከገቡ በኋላ እንዴት ብለን ነው መቀሌ ገባ ነው? ምን ያህል ዋጋ ነው የተከፍ? ምንድን ነው የሆነው? ኤርትራ ገብተዋል፣ አማራ ገብተዋል፣ ቂመኛው መጥተዋል። በቃ ኧረ ልትገልጸውም ከባድ ነው። የቀረውን ለማዳን ምን እናደርግ? ያኔም ጦርነቱ አቁሙኝ እያለ ነው ማለት ነው። ከትግራይ ህዝብ አቆያ ሆነ አቁሙኝ፣ ይሄን ተውና አካኪ ዘራፍ እያሉ እንደገና ወደ መሀል ሀገር መጡ። እንደገና መሀል ሀገር መጥተው ሰዋቸውን አስበልተው ሄዱ። ያኔ እንዲያውም ግንኙነት ሲሸልስ፣ ጅቡቲ የሚባሉ ሲነገርበት የነበረ ጊዜ ነው። ከዛ በኋላ ያኔም ቁርጥ ያለ ሀሳብ ይዘው ይህን ጦርነት ይቅርባችሁ እያለን ነው ራሱ ማለት አልቻለው። እንደገና ንግግር ተጀምሮ እያለም የመጨረሻው ውጊያው በምዕራብ ትግራይ በጣም አስቀያሚ እንደገና ቀጠለ እና ልትገልጸውም ከባድ ነው። ጦርነቱ ልክ ነው። እና ምን ልልሽ ፈልጌ ነው እኔ እዛ ሂጅ አላቆምኩትም። ካንት ለምን ትንሽ መጽሐፉ ላይ የጠቋቆምኳቸው ነገሮች አሉ። እኔ ላይም ትንሽ ጥርጣሬ ተፈጥሮ ነበር እኮ ያለማመን ወገንተኛ የሆነ ምንድን ነው ለምሳሌ የትግራይ ተወላጆች ፖሊስና የመከላከያ አባላት በየካምፑ ነበሩ። እነሱ ሊመጡ ውሳኔ ተወስኖ ነበር። በኋላ ካምፔን ለማን ነው የምንሰጠው? ይሄ ለዮሐንስ። ከዛ ሻዕቢያ ምንድን ነው የሚለው ስታስቢ ይዘምትብሻል እንዴ የማ እቅዳችን ልታኮላሽ ነው ብሎ ከቦ ነው የሚይዝሻል። እንደዚህ ያለ ኢንተረስት ያለው ግሩፕ ሲሪየስ ጨዋታ ተጫወተ። ሪሶርስ ሊሆን የሚችል የነበረ አንዱ እሱ ነው። ባይዘው የኔ ሪሶርስ እሱ ነው የነበረው። ሳይዋጋ ለማሳጠር አንድ ሚስ የተደረገ ኦፖርቹኒቲ ነው። ከዛ ውሳኔው ትንሽ ተቀለበሰና ከዛ በኋላ በሄደበት ሄደ ማለት ነው። እስከ መጨረሻ እንደዚህ የሚዳቀቅ ጦርነትም እኔ አይቻላግም። ከጦርነቱ በላይ እዛ የደረሰው ሰብአዊ ውድመት በዜጎች ላይ የደረሰው ነገር ከእናንተ ቁጥጥር ውጭ ነበረ በወቅቱ እርስዎ ሲመሩት የነበረው? እኛ እኮ ምንድነው መሰለኝ በጣም ይሄ ነው የሚባል ኢንፍሉዌንስ ልናረግ እኛ ትልቁ ስራ ከነበረ እኮ እኔ ያለው ሲቪሎች አሉ፣ መከላከያ ስራውን ይሰራው፣ በዚህ ኤርትራ አለ፣ በዚህ አማራ አለ። አንድ እንትንማ ጦርነቱ እንትን አልነበረውም። ትንሽ እንትኑ
ምሳሌ እኛና ኤርትራ እንዳረግነው አይነት ጦርነት ወኛ ከኦነግ ጋር እንዳረግነው ጦርነት እኮ እንደዛ መልክም እኮ የለውም። ይሄ ድንገት ተነፈነዳና ባለ ጉዳይ ነው የሚል በየፊናው ገባበት። ይሄ እንትኑ በጣም ከባድ እንዲሆን አረገው ጉዳቱ። የኛ ስራ ግን እዛ በነበረው ጊዜ መስተዳድሩም የኔም በቃ የእርዳታ በህይወት ላለው እርዳታ ለማድረስ ኤልፓ ለመጠገን ስልክ ለመጠገን ትንሽ መድኃኒት ሙከራ ነው። ከዚህ ውጭ ግን ሁኔታው አጀማመሩም በጣም መጥፎ፣ አክተሮቹም ብዙ፣ ልትቆጣጠራቸውም አስቸጋሪ፣ በመሃል የሚገባ ደግሞ ሪል ካፓሲቲ አልነበረም። ይህ ስላልነበረና ቅድም እንዳልኩሽ ደግሞ ጦርነቱ አቁሙኝ ህዝብና እናንተም ትጠፋላችሁ ብሎ ደጋግሞ እየተናገረም ሊያቆሙ አያዋጣም የሚለው አጣና ጉዳቱ ሁላችንም እንደምናውቀው አሳዛኝም ከባድም ሆነ። በጦርነቱ ጊዜ እንግዲህ የኤርትራ ሰራዊት ኢትዮጵያ አልገባም ወይም ወደ ትግራይ ድንበር አልፎ ገብቶ በጦርነቱ አልተሳተፈም ከሚሉ ባለስልጣናት መካከል እርስዎ አንዱ ነበሩ አይደል ብለዋል? ኧረ እኔ አላልኩም። የሚወቀሱበት አንዱ ግን ይሄ ነበር። ቆይተውም ገብቷል ብለዋል። እኔማ መጀመሪያ እዛ እንደሄድንም ሻዕቢያ እንደገባ እንዳየው ጀምሬ በቃ እንትን ነኝ። አሁን ምንድነው መሰለሽ ሰው አንዱ መጽሐፉ ላይ በርግጥ በዝርዝር ጽፈውታል። ሰው ምንድነው መሰለሽ ሚዲያ ነው እንደ ብቸኛ እንትን የሚወስደው። ሚዲያ ላይ የወጣሁበት ጊዜ አለ። ዲፕሎማቶች መጥተው ሳነጋገር ፍራንስ 24 ነው ምናምን አንድ ጊዜ ማግኝቶ እነዚህ ሚዲያ ናቸው። ያን ያልገባም አላሉ። ገብተዋል ነው እንጂ ያልኩት። ገብተዋል ብቻ ሳይሆን ድርሻውን በጣም ወረስት ነበር። በጣም ከ12 ዓመት በላይ ያለ ሁሉ ወያኔ ነው ግደል ተብሎ እኮ ነው የገባው። ማንጎ ለምሳሌ በጦርነቱ ጊዜ ነው ያወቋት። ማንጎም ከስሯ ቆፍሮ ከስሯ ነው የሚጥላት አሉኝና እንዴት ምንድናት እንዲያልኩ እንደ ማንጎ እኮ ተተክላ አድጋ ፍሬ ልትሰጥ 7 ዓመት ነው የሚወስዳት። ስለዚህ ህዝቡን 20 ዓመት አስርቦናልና 40 ዓመት አስርበው ተብሏል የሻዕቢያ ወታደር። እና ጭካኔው ከባድ ነው። ከሻዕቢያ ጭካኔ የሚጠበቅ ነው። ሻዕቢያ 10 ዓመት ሙሉ ናቅፋ ሲቀመጥ የቀበሮ ጉድጓድ ውስጥ ነው የተቀመጠው። እዛ ከሰው ወደ አውሬ የተቀየረ ባህሪ ያላቸው ከሰውን ለራሳቸው ሰው ለኤርትራዊ የተከተሉት አካሄድ ለራሳቸው ከሰው ወደ አውሬ የሚቀይር ነው። እኛ ላይ ደግሞ በጣም ስር የሰደደ እንዳልኩሽ ከአድዋ ጦርነት ነው የሚጀምር ትርክቱ ከ1888 ከዛ ኢሳይያስ ያሰበው የኤርትራ ፕሬዝዳንት በኢትዮጵያ ላይ ያሰበው እንዳላደርግ ትልቁ እንቅፋት አድርጎ የሚወስደው ትግራዋይ ነው። ስለዚህ እየደገፍነውም ድጋፋችንም የሚክድ ነው። 77 ዓመተ ምህረትም ድርቅ መጥቶን የትግራይ ህዝብን ወደ ሱዳን አራሩጠን ህይወት ልናድን በኤርትራ መሬት አቋርጠን ልንወስደው ስንል መንገድ ዘግቶ ማአት ህይወት ያጠፋብን ነው። እኛ ለሱ ያለን ኤክስኪውዝ ደግሞ ገና ነው። እኔ ሁለተኛውን ፓርትም ጽፋለሁ። ይህ በቂ አይደለም። እኛ ለሱ ያለን ውለታ አልተነገረምም አልተጻፈም። እነሱ ለኛ ያላቸው ለዚህ ሀገር ያላቸው ምልከታ በዚህ ላይ ደግሞ ትግራዋይ የሚባል ፍጥረት በእኛና በኢትዮጵያ መሀል ሆኖ የሚል ኦነስትሊ ለመናገር በቀላሉ የሚታከም አድርጌ አልወስደውም። ከፍተኛ ስራ የሚጠይቅ ነው። ግን ይሄን እያወቁ በዛ ጦርነት ይሄም አንድ አካል አንድ ተሳትፎ እንዳለው እያወቁ ገብተዋል። የት ያኔ በትግራዩ ጦርነት ጊዜ ሻዕቢያ እኮ እኔ እዛ ሄጄ ነው ያወቅሁት። ሲያውቁ ግን ሳቅ ደግሞ እርምጃ ምን ወሰዱ? እኔ ምን ተኩስ አልመራ ኃይል የለኝ ይውጣ የሚል ይውጡ። የኤርትራ ብቻ አይደለም የአማራ መሬት ብሎ
ወደ ምዕራብ የገባው የኤርትራው ይውጡ መከላከያና መንግስትና የትግራይ ኃይሎች ግን ቁጭ ለማለት አይቸግራቸውም። የኔ ስትሮንግ አቋሚ ነው። አሁንም እነሱ ግን ይውጡ ነው። ገብቶሻል? not only ኤርትራ የአማራ ኃይልም አሁንም እኔ አላምንበትም። ይሄ በዚህ ጥረራ ታውቂያለሽ? ጥረራ ማለት ሁለት ገበሬዎች በመሬት ደረት ይጣሉና አሁን ትግራይና አማራ ማየው ጥረራ ምን ያህል የወረድን መሆናችን የሚያሳይ ነው። አብረን የምናስተዳድረው ህዝቡ አብሮ እዛ እየኖረ ማሰብ አንችልም። መጠረር ነው ያለብን። መጠረር ደግሞ ስለምንጠረረው አይደለም፣ ልንጋደል ስለምን ወደዛ መግባት ቀላሉ ስራችን ስለሆነ ነው። አንድ አጋጣሚ ወስዶ ጥረራ መሬት ያነሳል። ኢትዮጵያ ምንድን ነው የሁለት ድሃ አርሶ አደር ፖለቲካ በብሔሮች መሀል ታየዋለ። ወሰን እኮ አድሚኒስትሬቲቭ ነው። የትም ቢሄድ ወሰን ማለት የአሜሪካ 50 ምናምን ስቴቶች ወሰን አላቸው። ሁሉም ሀገር ወሰን አለው። የኬንያ ብሔር ብሔረሰቦች ዞን ወሰን አላቸው። በጥረራ ሲጋደሉ አናይም። ጥረራ ገብቶሻል? በጣም የወረደ ነው። ግን ለምንድነው እሱን የምናመጣ ወደፊት? ያ መጋደል ስራችንን እሱ ብቻ ነው ውጤቱ። ሌላ ምንም ውጤት የለውም። አማራ ገፍቶ ሀብታም አማራ ይፈጥራል፣ ዘመናዊ አማራ ይፈጠራል፣ በጭራሽ። ትግራይ በዚህ ገፍቶ የተለየ ትግራዋይ ይፈጠራል፣ በጭራሽ። ታዲያም ነው ቁርሾ ለጠበንጃ ጥሩ ናት። እና እኔ አቋም አሁንም ማለት ነው አሁንም ባይዘው እሱ አልተፈታም። በትግራይም በአማራም በመንግስትም ያለ አጀንዳ ነው፣ ያላለቀ ማለቅ ነው ያለበት። ለማለቁ ደግሞ አንደኛ መንግስትም ደፍሮ ሊገባ ይገባል። ኖ የሚልበት ሬድ ላይን ሊኖር ይገባል። ፖለቲካው ሌላ፣ ማስተዳደር ሌላ ነው። ሁለተኛ ህገ መንግስቱ አሁን ሰው ምን ይላል መሰለሽ? አንዳንዱ ህገ መንግስቱ ነው እያጨረሰን ያለ ይላል። ገፋ ቢል እኮ ህገ መንግስቱ ወረቀት እኮ ነው። ከዛ ህገ መንግስቱ እንደ መጽሐፍ ቅዱስ የተጻፈ አይደለም። ህገ መንግስቱ በራሱ መንገድ ደግሞ የሚሻሻልበት መንገድ አለ። ከሌለም እሱን ጨምረህ ሰላምህን ሳታናጋ መሄድ ትችላለህ። ህገ መንግስቱ እንዳይነካ የሚፈራ ማህበረሰብ አለ። ህገ መንግስቱ ላይ ግድፈት አለው የሚል አለ። ግን ለጥረራ ወደ ህገ መንግስት ይወስደዋል። ጥረራ ነው፣ የወረደ ነው። ለዚህ ደግሞ ሁነኛ አክተርም አለው። ያው ምንድነው መሰለሽ አሸናፊ ተሸናፊ የጦርነት ዜና ካልሰማን የማንተኛ ባድ ኒውስ ኢዝ ጉድ ኒውስ ነው የሚባለው አለ። አድማጭ አለው አለ፣ ገበያ አለው። እኛን ግን ራሳችንን እንትን እያደረግን ነው የምንኖርበት። ምክንያቱም ከጦርነት ባሻገርም የሆነ ሰው የሚያዳምጠው ብዙ ባድ ኒውስ ሊኖር ይችላል። እኛ ግን ትልቁ በዚህ ሚዲያው አክተር ነው፣ ፖለቲከኛው አክተር ነው። ህብረተሰቡም አማራጭ አጥተዋል። እና የኔ አቋም ባይዞ ግልጽ ነው የነበረው ልልሽ ፈልጌ ነው። መንግስትም አንድ ቀን እናወጣቸዋለን ነበር ይውጡ እያተባለ ሲወሰንም አውቃለሁ። ለምን ታዲያ ቆዩ? በማን ይሁን ታቆዩ? መንግስትም ካልፈለጋቸው መንግስት ምንድነው መሰለሽ አሁን እኮ በአንድ በኩል የትግራይ ኃይሎች ሁኔታው አቁሞ አያዋጣችሁም እያለው ሲያቆሙ ቮለንተር ሲሆኑ አያይም፣ ይሰጋል ማለት ነው። ገብቶሻል? በሌላ በኩል እነዛ ደግሞ የራሳቸው አጀንዳ ይዘው የገቡ ናቸው። በአንድ በኩል ደግፍ ነው የመጣን ይላሉ፣ በሌላ በኩል የራሳቸውን አጀንዳ መሬት ላይ ተግባራዊ ያደርጋሉ። ስለዚህ ማዕት ወከባ የነበረበት እንትን ነው እንጂ አንድም ቀን በሐሳብ ደረጃ መውጣት የለባቸውም የሚል ወይ አይወጡ የሚል ሰምቼ አላውቅም። ከአቅም በላይ ነበሩ ማለት ነው። አቅም በላይ ሳይችሉ ሁኔታ ኦቨርኦል የተፈጠረው ሾክ አይደለ የተፈጠረው ያ ሁኔታ ራሱ ሚና ነበረው ማለት ነው። ግን እነሱ እንዲወጡ ደግሞ ለኔ እንደኔ ማለት ነው
ያ ትንኮሳ የፈጸመው ኃይል ትንኮሳ ብዙ ርቀት እንደማይሄድ አውቆ ሊቋጨው ይችል ነበር። ስቶፕ የጀግና ስራ ነው። ህዝቤን አላስጨርስም፣ ነጭ ባንዲራውን ቁጭ አድርጌያለሁ፣ ዓለሜን ግባ በመሃል ቢል ሻዕቢያም ይወጣል፣ ሌላውም ይወጣል። ቁጭ ብሎ መነጋገር ያ በኋላ የመጣው በኋላ የደቡብ አፍሪካ የፕሪቶሪያ ፈጥኖ መምጣት ይችል ነበር እና ብዙ እንትን አለው የድርሻዎች በዚህም መንግስት ደግሞ ሰሜን ችግር ሲፈጠር ሰሜን እዝ በመምታት ይመጣል የሚል ማንም መንግስትም ማሰብ አይችልም። እንደዛ ቢያስብማ ተጠንቀቁ ቢል እኮ ድንገትም አይሆንም ነበር። ገብቶሻል ያልኩሻለሁ። ስለዚህ ሾክ ከመጣ በጣም መጥፎ ሾኩን ተመልሰህ ማኔጅ ልታረገው ከባድ ነው። ለዛ ነው በጠመንጃ የሚመጣ ሾክ መሸሽ ያለብን፣ ግን አንችልም። የጦር ወንጀል ተፈጽሟል ብለው ያስባሉ። ግፍ ፈጽመናል ብለዋል ለሚዲያዎች በወቅቱ፣ ግን የጦር ወንጀል ተፈጽሟል ይላሉ። ይኸውልሽ ትግራይ ላይ መጀመሪያ አሁን ትግራይ ላይ ግፍ ደርሰዋል። ግፍ ደርሰዋል ማለት ወንጀል የተፈጸመ ወንጀል አለ ማለት ነው። ሴቶች ሬፕ ተደርገዋል፣ ሲቪሊያን ተገድለዋል። ግን ትግራይ ምን ሆነች መሰለሽ? አሁንም ሲጅ ውስጥ ናት። ኦፕን አልተከፈተችም። ስለዚህ ዳታ በሙሉ መዘጋጀት አለበት። አሁን እያወሩ ያሉ እኮ አንዳንድ ሶርስ እዚህም እዛ ማስቀምጠው እዛ ያለ ኃይል በሚፈልገው የተቃኙ ወሬዎች ነው ያሉ። ይሄ ነገር መጀመሪያ ክፍት ነው የምታረገው። የጄኖሳይድ ችግር አነሳለሁ የሚል፣ የጦር ወንጀል አነሳለሁ የሚል፣ ሌላም አነሳለሁ የሚል ያኔ እኮ ህጉ ወደ ግሩፕም ይሄዳል፣ ወደ ግለሰብም ይሄዳል። እኔ ዴዋን ጀምሬ ማነሳው አሁን ባመንኩበት እዛ ነበርኩ። ጃስቲስ ፌስ ለማድረግም ሬዲ ነኝ። ሌትስ ካም ቱጌዘር እና አንድ ቃል ይዘን እንቅረብ። የኔ አዲስ አቋም አይደለም። ስለዚህ ጦርነቱ ብዙ አደጋ አድርሰዋል። ግን ከሚዲያ የሚዲያ ኮንሳምፕሽን ሊያልፍ አልቻለም። አሁን ዝም ብሎ ሰው የፈለገው ያወራ የለም። ከዛ አልፎ ፉሊ አሁን ለምሳሌ ፕሪቶሪያ ተስማምቷል አይደል እንዴ? ትግራይን ክፍት ታረግና ሚዲያው እንደፈለገ ይገባል፣ ሪሰርቸሩ እንደፈለገ ይገባል። በየፊልዱ ትግራይን ማየት አለበት። ውጊያው የተደረገባቸው አካባቢዎች በሙሉ መታየት አለባቸው። ያኔ እውነታው ይወጣል። ያኔ ህጉ በየእንትኑ ያስቀምጠዋል። ግን ትግራይ ላይ ከባድ ጉዳት ደርሷል። ከባድ ጉዳት ማለት ብዙ የሚነገሩ የሚወጡ የሚያስጠይቁ ወንጀሎች ይኖራሉ። ጦር ሜዳ ውለህ የህዝብን ንብረት የህዝብን ህይወት እንትን እስካላልክ ከወንጀል ማምለጥ አትችልም። ጦርነት ቆሻሻ የሚያደርገው አንዱ የህዝብና ንብረቱን ጨምሮ ከሄደ ነው። የሲቪል ህይወትና የህዝብ ንብረት ጨምሮ ከሄደ እንዲያው ደርቲ ዎር የሚባል እሱ ነው። እዚህ ላይ ክሊን የሆነ የግዳጅ አፈጻጸም መመሪያም ይዞ የሲቪል ህይወት እንዳይጠፋ የሲቪል ንብረት እንዳይጠፋ ወታደሩ ኢቭን ህይወት እየከፈለ የሚያረጋቸው ጦርነት ናቸው። ስርዓት ከሆኑ ቢያንስ ቆሻሻ ጦርነት የሚል ስም አይወጣላቸውም። ትግራይ ግን ከባድ ነገር ነው የነበረው። አንዱ የአክተሮቹ ብዛት አለ። ኢንተረስታቸው የራሳቸው ነው። ከዛ በዚህ አድርጎ የመጣው ጉዳት ትግራይን ክፍት ትደረግ ነው። አሁንም ጥያቄ የኔ ጥያቄ እሱ ነው። ክፍትቱን ባለሙያ ይግባ፣ ሁሉ ነገር ይውጣ፣ ይዘገብ፣ በየፈርጁ ይቀመጥ። ወደ ፍትህ የሚሄደው ወደ ፍትህ ይሄድ፣ ወደ እርቅ የሚሄድ ካለ ወደ እርቅ ይሄድ። ይህ አይፈልግም። አሁን በተለይ ትግራይ ያለው የፖለቲካ ኃይል ይህንን አይፈልግም። ሜዲያ ላይ ጫጫታ ብቻ ነው የሚፈልገው። ስቲል ትግራይ እኮ ሲጅ ውስጥ እኮ ናት። አሁን ሲጅ ውስጥ ናት። ከፕሪቶሪያ በኋላ እንትን አልሆነችም፣ ኦፕን አልሆነችም። ለምን? ለጃስቲስ ፍርሃት አለ። ለጃስቲስ ካልፈራ ህዝብን ሲጅ ውስጥ የምትከትበት ምክንያት አይኖሩም። የሚዲያ መጫወቻ ብቻ አድርገህ ህዝብ ደግሞ ተፈናቅሎ ቴንዳ ላይ 4ኛ አመቱ ነው፣ ክረምት ሊቆጥር ነው። አሁን ስንት ስቃይ ነው ያለው። ትራውማው ከባድ ነው። እዛ ያለ ግሩፕ ለእኔ እኮ በህዝቡ የፈረደ ግሩፕ እኮ ነው።
ከዚህ በፊት አልጸጸትም ይቅርታ መጠየቀው ማካል የለም ብለው ነበር አሁን ይሄን ሁሉ ሲያዩት የጦር ወንጀልም ተፈጽሟል ይያሉ ያኔ በዛ ተሳትፎ በመኖሩ እና እዛ አካባቢ ላይ እርሶ በተገኙበት በነበሩበት ወቅት ላይ ያ ነገር በመከሰቱ እንደው አይጸጸቱ ይቅርታም እኔ እኮ መሄዴም ትክክል ነው ይያልኩ የሰራውትንም ስለማቅ የደረሰው ችግርም ስለማቀውና ማስቆም ስላልቻሉስ ለእኔ ላቆመው እኮ አልሄድኩም አይ በሰላም በጸጥታም ይሁን መፍትሄ በማበጀትም ቢሆንም ከሐሳብ ያላለፈ ነገር እስከሆነ ግለሰብ የሚያቆመው ሁኔታ እኮ አይደለም የተፈጠረው አንዱ በጣም አንፎርቹኔት የሚያደርገው እኮ ይሄ ነው ግለሰብ የሚያቆመው እሳት አይደለም የነደደው መንግስትም እኮ ያናል እንዲረዝም እኮ አይፈልግም ነበር ምክንያቱም ራሱ እየጠበሰ እንዳለ እኮ ያውቃል እነሱ ነበር እንዲያው የሚያሳጥሩት ነው ብለሽ እኔ ደግሞ ሄድኩና ላደርጋት የምችላትን ነገር አርጋለሁ በህግ የምታስጠይቅ ከሆነ ወደ ጃስቲስ እንሄድ ነው